የመጨረሻ ምን አለኝ መሰላችሁ? በቅድሚያ ሃፒ ፋዘርስ ዴይ አለኝ። ወንዳ ወንድ መስየው ነው መሰለኝ። ያ ነገሬ ሁላ ወሳፕ ምናምን ስለምል ወንዳ ወንድ መሰልኩት መሰለኝ። ሃፒ ፋዘርስ ዴይ አለኝ። ኦኬ ሳባው ዴድ ስሙን አልናገርም። እንትና እባላለሁ። ስሜ ከዲሲ ነኝ። እንደዚህ ነገር ነው እኔ እየጠየኩሽ ያለሁት ሄለንዬ ካን አይ ቢ ዩር ፐርሰናል ሰርቫይቭ ናው ያልኩሽ ያንቺ አገልጋይ መሆን እችላለሁ ነው። ካን አይ ዊሽ ዲሽ ቃላት ብለሽ እችላለሁ፣ ላውደሪ ላደርግልሽ እችላለሁ፣ ላጸዳ እችላለሁ፣ ጫማሽን ልጠርግ እችላለሁ፣ እያንዳንዱን ነገር ሰርቪስ ልሰጥሽ እችላለሁ፣ ያንቺ ማናጀር መሆን እችላለሁ። አይ ዊል ኦልሶ ዋሽ ኤንድ ማሳጅ። ሄኖክ ድንቁ ነው እንዴ? ይዋር ሄኖክ ድንቁ የእውነት I will also wash and massage your feet after long days. Queen Helen, I will እንደዛ for times and energy. Please it dream come to true for me. Queen Helen, I will even አለ ከዛን ቦክሰኛ ነው እና እየደበደበ እዚህ ጋር ቪዲዮ ላከልኝ ማለት ነው። ምን አይነት ስራ ላይ እንዳለና ቁጥሩ ምናምን ላከና ሄለን እንዴት ነሽ ክፍያው ላይ ባግዝሽ አለኝ። ባለፈው ከሱ ምናምን መሰለኝና ያንቺ የግል አገልጋይሽ ብታረጊኝ ምን ይልሻል ከምር ብሎ ቁጥሩን አስቀምጠልኝ። ከዛ እንደገና መልሶ ደግሞ ቴሌግራም ካለሽ በሱ ማውራት ይቻላል፣ ሪከርድ ምናምን የሚደረግ ከሆነ እንደዚህ አይነት አፕ መጠቀም ትችያለሽ፣ ሪከርድና ምናምን ነገር ብሎክ ያደርጋል አለኝ። ሄለን እየጠበቅኩሽ ነው ደግሞ አለኝ፣ ራሱ እየጻፈ ማለት ነው። አያችሁ እኔ ምንም የጻፍኩት የለም። ያ እና ከዛን ደግሞ የስራ ቦታ እንዴት እየዋለ ምናምን ነገር እንደዛ ላክ። ከተከሰስኩ በኋላ ጋይስ ክሰኛ ትወዳላችሁ? ለምን ነው ከዚህ ካሁን በፊት ፍቅር ያልያዛችሁ? መረጃዎች አሉ። እሺ ላኩት። ይሄ አሁን የጻፋችሁት አሁን ላይክ ማድረግላችሁ ላኩት። እናንተ ይሄ ቆይቷል ከተላከልኝ ስለሌላ ነገር ነው። እሺ እስቲ ያ እና የሆነ ሰው በስነ ስርዓት የሆነ ግን ነው ፍቅር ያዛችሁ ሁለት ሰዎች የእውነት እስቲ የእውነት ፍቅርና ህመም አይደበቅም አይደል? ፍቅርና ህመም አይደበቅም አይደል? እዚህ ላይቭ ላይ ጥያቄ ልጠይቃችሁ። if believe on in your heart እሺ ረብስ ማማንዱማ ዝንጥ ብለው ምናምን ነገር ፎቶዎቹ እንዳይታዩበት ልደብቅ በእናትሽ ልተዋወቅሽ እፈልጋለሁ። ሄለን ነሽ አይደል? እውነት ያንቺ አካውንትሽ ከሆነ አውሪ። በእናትሽ ልተዋወቅሽ እፈልጋለሁ። ያለሁት የምኖረው ዱባይ ማኔ አልፈልግም። ዱባይ ምን ልታረጉኝ? ከቡርጂ ከሊፋ ላይ ልትዘረግፉኝ፣ ልትወረውሩኝ? እግዚአብሔርን ሄለን ላይቭ ላይ ነሽ። አሁን ሲመችሽ ታውሪኛለሽ። እኔ ደግሞ ላይቭ ላይ ነኝ አልኩኝ። ለምን ኢንሳይደር ወይ ምናምን ነው መስለኝ ዝም ብዬ ሳላነብ ማሴጅ ከመጣልኝ ላይቭ ላይ ነው እላለሁ። ምን እንደሚል ግን አላውቅም። እሺ ነገም ቢሆን አውሪኝ። በጌታ በጣም ነው የምወድሽ ደስ የምትይ ስልኬ ይኸውልሽ ተብሎ ስልኬ በኢሞ ወይ በዋትስአፕ በቃ አላቅም። ደስ አልሽ ልተዋወቅሽ ፈለኩ። ማርያምን ምኒልክ ነው ይሄ ምኒልክ ነው። እኔን ያልተከተልክ ማርያምን ድምጥ ማጥን ነው ማጠፋ። እናቴ ትሙት ትላለች። ከዛ ፖይንት ምንድነው ብዬ ቆይ ፎቶ ልደብቅለት። ይሄ የኔን ጽሁፍ ታላችሁ ስንት አሁን ካነበብኩላችሁ ምንድነው ፖይንት ብዬ ጻፍኩ። የሱን እንትን ልደብቅላችሁ ፕራይቬሲው ማለት ነው። ምንድነው ምንም አይደለም ሄለን ማርያምን እንደዚህ አይቼሽ ወድጄሽ ነው
አሁን ቆይ አንተ ዱባይ ነው ያለው አይደል ወንድም? እኔ ሙቭ ላረግ ነው ወደ አንተ ወይስ አንተ ወደ እኔ ሙቭ ልታረግ? የሆነት ኢንሳይደር ትሆናለህ ከዱባይ እያንዳንዱን ነገር ከቡርጂ ከሊፋ ላይ ሁሉ ነገር ቃኝተህ ወደ እኔ ትመጣለህ። ያ ስምምነት ከሆነ ያ አለበለዚያ እኔ ፎቶ አይቼ ሰው አፍቅሬ ጉም ምዘግን ሰው አይደል አልዘግን። በራሴ ጊዜ ዝም ብዬ ከወደድኩኝ ያንን ሰው ባላገኝም ዝም ብዬ ልውደድ እንጂ ሰው እንደዚህ መርጦ እንትን ውስጥ አስቀምጦ ምናምን ነገር የሱ ቦክስ ውስጥ አልገባም። ያ ከፈለክሽ ፎቶዬን ልላክልሽ እንተዋወቅ፣ ግን በቃ ወደድኩሽ። ፎቶ ተላከ። ጸጉሩ ጆንተራ ነው ገና አላለቀም። ገና የሙቀት አልነካው ምን አላለ፣ ግን ምስኪን ፊት ነው ያለው እግዚአብሔር። እኔ ያሾፍኩብ ግን አይደለም። እሺ እንትናይ ስምን አልጠራም። ያሾፍኩ አይደለም እግዚአብሔርን ያሾፍኩ አይደለም። ፊት ቁም ነገረኛ ነው፣ ምስኪን ነው ምናምን። ግን የርቀትም ሆነ የቅርብ ፍቅር እኔ ነኝ የምመርጠው ብዙ ጊዜ እንጂ ሰዎች እንትናይ በሰዎች ታርጌት ውስጥ በእነሱ ባቀዱ እቅድ ውስጥ ብዙ አልገባም። ካጣውም ራሴ ፈልጌ ነው ማጣው እንጂ በሰው ታርጌት ውስጥ አልገባም። ወይንም አንድ ጉድጓድ ውስጥ የመግባት ልምድ ነው ያለኝ። እንትናን የጠይቀው ሳይባል የሆነ ጉድጓድ ውስጥ የሆነ መገናኘት የለም የሆነ አንድ እንደዛ አይነት ህይወት ነው። እኔ ብዙ ጊዜ ማለት የኔ ህይወት እንደዛ ያ እንደዚህ ሰው ተከታትሎ ምናምን እሺ ብየው ትእዛዝ ይመስለኛል። አይ ዶንት ኖ ያ ስልኬ እንደገና አሁንም ተላክ። ይሄ ሄልዬ ከቻልሽ የሆነ ነገር በይ ሄለን። እሺ አመሰግናለሁ ሄሉ ሰላም ሁኚ። ምንም ሳልለው ነው እኮ እሺ አመሰግናለሁ የሚለኝ። እቺን ብቻ ለጻፍኩለት ፖይንቱ ምንድነው ላልኩት ነው። እሺ ከዛን ኦኬ የሆነ እንትን እንዴት ነሽ የኔ ቆንጆ እግዚአብሔርን ገና ወየ ሳልል የኔ ሆንኩኝ ጨረስኩ። ኦኬ ሁሉም ሰላም። ሰሞኑን ትንሽ እንደሆንሽ ይገባኛል፣ ግን አይዞሽ ቴንሽን ኦኬ። ከዛን ሌላ ፎቶ ደግሞ ዋው ይሄ ሰመር ፎቶ ናይስ ሲሪየስ ቶክ ያ በፍቅር ወድሻለሁ የኔ አንደኛ አይዞሽ ማርያምን አይዞሽ። የእውነት ሚኒሊክ መሰለኝ እኔማ። ሄሉ ግን ብንተዋወቅ ችግር አለው? ያ ከዛ ፈታላ አይደለም ስሙ ልደብቅለት። አያችሁ ችግር የለውም አልኩኝ። ችግር የለም። ከዛን ቃል ያ እና የምኖረው እንደዛ ነው። እንደዛ ነው የምኖረው። ስልክ ቁጥሬንም እንደገና ስልክ ቁጥር እንደገና ተጻፈ 3 ጊዜ። ማርያምን ሄለን በጣም ነው እንደዛ የምወድሽ እጅግ በጣም ሄለን። መልስ አልሰጠሽኝ። አይተሽ መውደዴን ባናግርህ ካጠፋው ይቅርታ። ምንም አላጠፋው እግዚአብሔር አሪፍ አውቃለሁ ላንቺ እንደማልመጥን። ያ ግን በቃ በጣም አፍቅሬሻለሁ። መቼ እንደጀመረና ለምን እንደጀመረ በግልጽ ብትነግረኝ ለፍቅረኝነት ወደኔ መተ ዶክተር ሁላ ልሆን ይችላል። ፍቅረኝነቱ ወደዛ ተተው ማለት ነው። እንዴት ዋልሽ ሄሉ እግዚአብሔር ኦኬ። እንደገና እኔ የመለስኩት አያችሁት አብሽር ብሮ ነው ያልኩት። አብሽር ብሮ ነው ያልኩት። እንዴት ዋልሽ ሄለን ማርያምን ወይኔ ማርያምን እውነት ነው እባክሽ ሄለን ከፈለግሽ አሁንም ቁጥር እንደገና ተጻፈ። የምኖረው እንደዛ ነው ምናምን ነገር ያንኑ ያነበብኩት እንደገና ምን ይሻለኛል ሌላ ፎቶ ምስኪን ፊት ነው ግን ያለ ያ እነዚህ የኔ ፎቶዎች ናቸው። ሄልዬ የሚያስፈልጋቸው ግን ብዙ ሰዎች ነበሩ እዚህ ሚዲያ ላይ። አምነሽ አላመንሽ ዝም ብዬ ነው ቪዲዮዎችሽን የማየው። አትየው ይቅርብ። እኔ እጎዳለሁ። ትደውይኛለሽ ልጠብቅሽ። ያ አልደወልኩ። ፊት በጣም ምስኪን አግቢው እግዚአብሔር አንዶ ፈጅራ ማለቃ ኤሳ ጅርታ አስቤሆ አለመኖ ማሉማ ጅታ አንጂሪ ቲራ ማሉማ ኤሳ ጅርታ
ያ ግን ለምንድን ነው የሰሞን ፍቅር ያየለባችሁ? አንዱ ሚስትን ለምን አገባት ሲባል አባቷን ልትቀብር እየሄደች ማን ነበረ ዘፋኝ ነው ደራሲ አባቷን ሞቶባት ልትቀብር ወደ ቀብር እየሄደች የምታለቅሰው አለቃቀስ አይምሮ ላይ ቀርቶ ያኔ ነው አለ አለቃቀሱ አሳዘነች ምናምን ያንን ታሪክ እየደገማችሁት ታሪክን የኋሊት ማለት ይሄን ሰሞን አለቃቀስ የፍቅር የሚያሲዝ ከሆነ ጅንኑን አስለቅሰኝ ይሁን እንደጀመርክና ጨርሰኝ ጅንኑ እንደጀመርክና ጨርሰኝ ይሁንት እንደጀመርክ ታስጨርሰኛል 4 ነጥብ ወይ እምባ ትላል አይደል ጋይስ ደስተኛ እንደሆነ ነው ወይስ ምንድነው ግን ቴንክ ዩ እሺ ጋይስ ቴንክ ዩ ግን እንዳትጠብቁ አይኑ የሚጠበቅም ፍላጎት እንደሌላችሁ አውቃለሁ ግን ቴንክ ዩ ፎር ጊቭ ሚ ዩር ታይም ምናምን እኔ ለእንደዚህ ነገር መሆን ሰው አይደለሁም እሺ አንድ ሰው አላም እኔው ፈልጌ ካልገባውበት በስተቀር ሰው መርጦኝ አልገባበትም እሺ አልገባበትም ያ እሺ መብሩ አልገባም እኔ ሰው መርጬ ከሆነ ቢሆንም ባይሆንም የኔን ፍላጎት ብቻ ነው እንትን ማረግ መፈለጉ ብቻ ራሱ ለኔ በቃኝ ያ እስቲ ስሚ ይጠፋል ብሎ ስለሚፈራ ወንድ አይቀርብሽም ሴቶች አሁን የጻፉልኝ ሴቶች ናቸው እንዴ እንትናይ ስሙ ለምንድን ነው የሚጠፋው እንደዚህ በመደገፍ እዚህ ጋርና እዚህ ጋር እየጠቆርኩ እኔ እኮ እዚህ ጋር ምናምን ጥቁር አይደለም ግን አሁን ሁሌ እንደዚህ ስለማረክ ይሄ እንትን እየሆነ ታዲያ እንዴት ልቀመጥ ጋይስ ለምን ነው ስሙ የሚጠፋው ግን ባይዘው ለምን ነው በህይወቴ ውስጥ ያሉ ሰዎች ቶፒክ ሲሆኑ አይታችሁ ታውቃችኋላችሁ እስቲ በህይወቴ ውስጥ ያሉ ሰዎች ቶፒክ ሆነው ታውቃላችሁ በህይወቴ ውስጥ የነበሩ ሰዎች ቶፒክ ሲሆኑ አይታችኋል ለምን ነው ስማቸው የሚጠፋው እሱ መቼ አጠፋሁት አይ ነበረ ነው እንጂ ያልኩት እንደዚህ አይነት በደለኛ ነው ምናምን ብያለሁ ምን አልኩኝ ምን አጠፋሁ አልተሳደብኩም ምን አላልኩ ይሄን እኮ የራሴ ታሪክ ነው ታሪኬን እኮ ማውራት መብት አለኝ ስፈልግ እያዛጋው ስፈልግ ተኝቼ ስፈልግ እስክታ እየተጫወትኩ ስፈልግ ሻወር እየወሰድኩ ስፈልግ እያለቀስኩ የማውራት እኮ ነው እዚህ ሲስ ማይ ታይሜን እኮ ሉዝ ያረኩበት ነው ያ ሰው እንደዚህ ስለማይፈልግ አንቺ አታውሪ ማለት አትችልም ይሄ የኔ ህይወት ነው እኔ ስፈልግ አወራለሁ አላወራም ያ ሰው ሲፈልግ ያወራው ሲፈልግ አያወራ መብት ስለኔ አታውሪ አንድ ሰው አይልም እኔ ያ ሰው የኔ ህይወት ውስጥ ከነበረ የማውራት መብት አለ ምክንያቱም እኔ የኔን ፓርት ነው የማወራው ራይት ያ መከልከልም አይችል እዚህ ስም የኔ እኮ ፓርት ኦፍ ላይፍ ነው ራይት ያ ህይወት እሺውስ ብቻ ያ ሰው ይኖር ያ ሰው የራሱን ፓርት የማውራት ያለ ማውራት ስፈልግ ላጋሰው ሁላ እችላለሁ ምን አገባው እሱ አሁን እንደዚህ ስለጀመረ ለምን እንዴ እኔም ነው አገባኝ ስለጀመረ የራሴን ነው እኮ የምናገረው እኔ ፓርት ኦፍ የራሴን ነው የምናገረው ያ ስፈልግ ቆነጣጥሬ ስፈልግ በጅምላ ስፈልግ በችራችሮ ስፈልግ እንደፈልግ ማውራት ይችላል ይሄ ጥፋት አይደል ያ ሌላውም ሰው ደግሞ በራሱ መንገድ የራሱ ነገር ማውራት ይችላል አይደል ጋይስ ያ አይደለም ፖሊስ አንጠልጥሎ ነው ወደ ሀገር ይወሰድ ምክንያቱም መናገር አይችልም ያ አሁን ጋይስ
የሆነ ሰው ጋር አይምሮዬና ልቤ ጆፌ ጥሎ ሌላ ታሪክ ለምን ታወራላችሁ? እኔ እኮ እናንተን ቴክስት ለመመለስ ስል ገደል እየከተታችሁ ነው እኮ። በሬ ሆይ ገደሉን ሳታይ ሳሩ ምናምን ነገር እንደዛ ያ ጅንኑ ይሻልሻል መች መረጥኩኝ። ኦሬዲ እኮ አይ አም ኢን ዚስ ፊሊንግ ገባችሁ? ያው እናንተ ለምጠይቁኝ ነገር ነው እንጂ መልሱ ይሻልሻል መች መረጥኩኝ። ሲጀመር መች መረጥኩኝ? ጀስት ኦን ፖይንት ነው እኮ በኔ ፍላጎት። ሄለን ነጭ ጥበሺ ሀበሻ ኧረ እኔ ጠዋት ስነሳ ረስቼ በአማርኛ አወራለሁ። ከፈረንጁ ጋር በምንም እንግባባው። እኔ ሌላ ዜጋ ምናምን እንደሚጠበስ ራሱ አይምሮዬ ላይ መጥቶልኝ አያውቅም። ለምን እንደሆነ አላውቅም። ይሁንት መጥቶልኝ ራሱ አያውቅም አይምሮዬ ላይ እንደዚህ ሌላ ዜጋ ምናምን በፍጹም ምንም ሰው ምንም የለም ከባልደረባ በስተቀር ምንም አይመስሉኝ። እኔ እንጂ እንደ ሴትም እንደ ወንድም አላያቸው። ሄለን ቆንጆ ነሽ። ፊልተር ነው እንዳታምኑ ጋይስ፣ እንዳታምኑ። ስታዩኝ ጥልፌ ገለቴ ነው የምመስለው። ጥልፌ ገለቴ ማናት? ጥልፌ ገለቴ ግን ጋይስ ቅድም ግን በጣም የሆነ ነገር እኮ ላወራላችሁ ነበር። ስሟ ጋይስ ዛሬ ጆከር ምን ሲያወራ ሰማሁት ሪከርድ ላይ። ጆከር ማለት ነው ቆይ አንድ እንትናኔ የሆነ አይምሮ ላይ የሆነ ጥያቄ መጣልኝ። የሆነ ቪዲዮ ማለት ሌላ ቪዲዮ ከፍቼ ደግሞ ሌላ ረብሻ ውስጥ እንዳልገባ አንቺ ለፋኖ አረጋሽ በይቅርታ መልሽ። የአንቺ ትልልቅ ሚስጥር አለ። ሳራ ባል የገዛችው የለችም። ሳራ ባልትና ምን ይላታል? አንቺ ለፋኖ አልረዳሽም ወይ? የአንቺ ትልልቅ ሚስጥር አለኝ ወደ ሀገር የሚያስጠርዝሽ ይላታል። ይሄ የዱባይ ነገር ግን በምንድን ነው መቋጫው ጋይስ? መቋጫው ግን ኖርማል ሰላም እንዲህ ንግግር ብቻ ይመስላችኋል? የሆነ ነፍስ ገላፈታ የሚሆን አይመስላችሁ? የሆነ ገላፈታ የሚሆን ነገር ያለ አይመስላችሁ? ዛሬ አሁን የጆከር ልጁ ሚስቱ ምናምን አውጥተውለታል። እንደገና ልጅቶ አንዷ ሚስት ስለሱ ምንም ነገር እንዳታወራ ቪዲዮ ቀርጿት ይዞባት በዛ ነው የሚያስፈራራት ነው የሚሉት። አሁን የተፖስተበት ማለት ነው። ራሱ ልጁ እሱ ነው የሚመስለው። እንትና ጆከር የፋኖ ምስጥ መሆኑን እዚህ ጋር ሊያዝላችሁ። የፋኖ ምስጥ የአማራ ላይ ተለጣፊ ፈንገስ መሆኑ ይሄ ቪዲዮ ሁሉን ነገር ፍንትው አድርጎ ይሄ ኦዲዮ ያሳያችኋል። ለማወቅ ከፈለጋችሁ እዛው ተግማምታችሁ ካልኖራችሁ በስተቀር እሱ ፋኖ ከሆነ ስለ ፋኖና ስለ አማራነት ህይወቴን እሰጣለሁ፣ ፋኖ 4 ኪሎ ለአረፋ ካልገባ እኔ ራሴን አጠፋለሁ ብሎ ያኔ ለሙባረክ ጌም ሲጫወቱ ጌሙን ከተሸነፍክ ምን ታረጋለህ ነበረ እንትናቸው ሸርጣቸው። ሸርጥ ማለት ታውቃላችሁ አይደል? እንትናቸው ምን ነው የሚባለው? ሸርጥ እንዲካረኩ እንደዚያ ታረጋለህ እንዴ? ምን ማለት ነው? ሸርጥ ይባላል። ባህር ውድድራቸው ውርርዳቸው የተወራረዱት በዛ ነበር። እሺ የተወራረዱት እና ያ ማለት የፋኖን ቁርጠኝነቱን ነው የሚያሳየው አይደል? በፋኖነቱ ምን አይነት ቁርጠኝነቱን ነው የሚያሳየው አይደል? እዚህ ቪዲዮ ላይ ግን ሳራ ዳጣ ምንድነው የሚላት? አንቺ ለፋኖ ብር ትረጂ አልነበረም ወይ? አውጥቼ ወደ ሀገር የምትጠረዥበት መረጃዎች አለኝ።
የእውነት ጆከር አንተ የእውነት ፋኖ ብትሆን ለፋኖ ብር ያዋጡትን ሰዎች ለፋኖ ብር ስላወጣችሁ አዋርዳችኋለሁ ወይም ደግሞ ወንጀለኛ አረጋችኋለሁ ብሎ ማስፈራራት ወደፊት ፋኖ ምንም አይነት እርዳታ እንዳያገኝ እያደረክ አይደለም? የእውነት ፋኖ ብትሆን ኖሮ እንደዚህ ታረጋል? በጣም ካሁን በፊት ሞጣን ፎቶ አንስተ የለጠፍክ ቀን ያኔን ጥያቄ ጠይቄ ነበር። ስለ አማራ ትግል ትንሽ ቢያሳስብ ኖሮ ቢያንስ ሞጣ 0.1% ቢሆን በገባው መጠን እየታገለ ያለ ሰው ነው፣ ስራውን ሁላ ሉዝ ያረገ ሰው ነው ብዬ ትንሽ ያቺ ፐርሰንት እንኳን ቢያሳስብ ሞጣን እንደዚህ ተደማጭነት ወይ እንዳይኖረው አስበ አንተ በአንተ ካልኩሌት ማለት ነው ፎቶ አንስተ አታላግጥበትም ነበር። ያቺ 1.0 ወይ 0 አንዷም ራሱ ቦታ ተሰጣት ነበር። ያኔን ያረጋገጥኩት አንተ የአማራን ትግል ገዳይ እና አማራ ከሌላ ማህበረሰብ ጋር እንዲጠላላ ለመስራት ሚዲያ ላይ እንደመጣ ያኔ ነበር የነገርኩኝ። ወደ ኋላ ተመልሳችሁ ሪከርድን ስለ ጆከር የተናገርኩትን ቪዲዮን አሁን አውጡትና መስማት ትችላላችሁ። ይሄን ነገር ሁለተኛ ጊዜ ደገምኩ። አሁን ደግሞ ይገባኛል። አሁን ባለው መንግስት ራሱን ያሳወቀ ነፃ አውጪ ድርጅት ሆኖ ራሱን ስንት ስላላለ ያው ሁሉም በየራሱ ተደራይቶ የራሱን አካሄድ እየሄደ ስለሆነ ያው ቋሚ ረዳትና ሚረዳው ሀጉር ስለሌለ ራሱን ለመቀለብ ሲል ያው ከማህበረሰቡ ከምኑ ማህበረሰቡ ሁለት ታክስ እየከፈለ እንዲኖር እንዲያደርግ ያ ማለት ማህበረሰቡ እንዲንገላታ ሊያደርግ ስለሚችል ያንን ተገና አድርጎ መንግስት ይሄን የሚያደርግ ሰው ለአሸባሪ እንደዚህ አደረገ ብሎ ወንጀል እንደሆነ ይገባኛል። ግን አንተ የዛ አባል ላይ ለዛ አንገቴን እሰጣለሁ የምትል ከሆነ ሳራ ብር ረድተሻል መረጃ አለኝ አስጠርዝሻለሁ ማለት ካሁን በኋላ ለፋኖ ብር የሚልክ ሰው እንዲጠነቀቅና እንዲፈራ እያደረክን ያለው ማለት ነው። አየህ ይሄ ፋኖን አይደለም የአማራን ትግል እየገደልክ ለመግደል የገባ ሰው ነው ማለት ነው። ገብቷል? አንተና ቡቺ አማራ የሆናችሁት ለሆዳችሁ ስትሉ ነው። ቡቺ ገና ፖለቲካም ሆነ ምን ሳይገባት ኦሮሞ ነበረች፣ ወረሞ ነበረች። ወረሙ የጂጂ ፊሽካ ነፊ ነበረች። እናውቃታለን። ጉቺ የሚለውን ማርክ ይዛ የመጣቸው የጉቺ ማርክ ይሄ ባንዲራው የኦነግ ስለሚመስል ያንን ነበረ። ከዛ በኋላ ነው ማርኩ ትዝ ያላት። ህሊና በለጠ ሙስና ወይ ህሊና በለጠ በሚለው በምትንቀሳቀስበት ሰዓት እኔ ያበጠ ይፈንዳ ቢፎር እና አፍተር ቪዲዮ እንዲ ፈልፍዬ ጥርት ያለ ቪዲዮ ሰራላችኋለሁ። አንድ ቀን ቆንጆ ቪዲዮ ቆንጆ መረጃ እኔ ሰጣችኋለሁ። ወደ ኋላ ብቻ ታሪክን የኋሊት ነው የሚያስፈልገው እንዳል እሺ። ስታይ ቤታ የድሬዳዋ ልጅ ናት። ስታይ በትግል ውስጥ ናት። ስታይ ብዙ ደጋፊዎች አላት። ስታይ ሰዎች ከጎኗ ናት። ስታይ ሁሉም ቤታ ይላል። እንደዛ ናት ምናምን። እንደገና እሷ የምትመኘው አሜሪካን ያለችው ስታይ ምናምን ነው። ስትግባባት ልክ እንደ ቤታ ለመሆን ፖለቲካ ውስጥም የቤታ ያላትን ሌቭል እንኳን ሌቭል የለም። የቲክቶክ ሌቭሏ ቲክቶኳ ስሟ ራሱ ሌቭሉ ከፍ እንዲል ያላደረገችው ጥረት የላትም እኮ በሄደችበት ይሄን 50,000 ድራም በአንበሳ ነው እኮ የጨረሰችው። ምንም እኮ የተጠቀመችው ነገር እኮ የላትም። ሌቭሏ እንኳን አሜሪካ በተስፋ እየጠበቀችው ነው። እሺ ፖለቲካም ለሆድ አንድ አይነት የተስማሙት ግም ለግም ሽታይ ለሽታይ ይባባላል የሚባለው ጆከርና ቡቺ ናቸው። ያ ቡቺ ናቸው።
ኡስማኔ ሰላም ናችኋል? ያ ሂድ ከዚህ ነገር ውስጥ ኡስማን ውጣ። አንተ ሂድ ውጣ። በቃ አክቲቭ አትሁን። ሌላ ወሬ ሳውራ ስለሆነ እሺ፣ ሂድ አንተ። ሳራ አንቺ ለፋኖ አረዳሽ? ይቅርታ መልሽ። የአንቺ ትልልቅ ሚስጥር አለ። ከዱባይ በ24 ሰዓት አስወጥቶ ኤምባሲ ተከታትሎ በ24 ሰዓት አስወጥቶ አንቺ ኢትዮጵያ የሚጥል ትልቅ መረጃ አለ። አያችሁ፣ በ24 ሰዓት ኤምባሲ ተከታትሎ ወደ ኢትዮጵያ የሚጥል ትልቅ መረጃ አለኝ። አንቺ ለፋኖ ስትረጂ የነበረ ደረሰኞች አለኝ ነው። እሺ የእውነት በፋኖነቱ አንገቱን የሚሰጥ ለአማራ ሲል እንደዚህ እየተንገላታው ነው ካለ ገብቷቸዋል። ሌላ ሰው ማን ነው አሁን እንደዚህ ደረሰኞቻቸው እንደዚህ ወጥተው ወንጀለኛ የሚሆን ከሆነ ማን ነው የሚረዳው? እንግዲህ አንድ ነገር ልንገራችሁ፣ የያዛችሁት ዓላማ ስህተት የሚሆን ምናምን ስህተትና ልክ ነው የሚለው እሱ ይዳኝ። ግን እኔ ልክ ነው ላልኩት ነገር እንደዚህ እየወጣ እንትን የሚል ከሆነ ማለት ይሄ ታዲያ የእውነት የአማራ ትግል ገና ራሴን እሰዋለሁ የሚለው ውስጣችሁ ገባ? አልተመለሰላችሁም? ዘንድሮ ሁለት ሌባዎች እንዴት ወንድም እንኳን ሰርቆ አማራ ሆነ እኮ። አያችሁ አማራን እንዴት ለከበርና ለሆዳምነት እንዴት እንደሚጠቀሙበት። ደስ የሚለው ግን እንደ ድሮ አይደለም። ሚዲያ ላይ ያለው አማራ ራሱ የእውነት ትንሽ እንትን ሲል ባክ ወደዛ በአማራ ትነግድ ነው የሚሉ አይታችኋል። ይሄ ዝም ብሎ እንደሱ አይነት ርምጥምጥ ናቸው እንጂ ዝም ብሎ እንደዚህ ማንነታቸው የማይታወቅ ሙሸከሎች ናቸው። ገባችሁ? ያ አያችኋል። ሳራ ዳጣ መረጃው አለ፣ አስጠርዝሻለሁ ለኤምባሲ ሰጥቼ። ለኤምባሲ አንተ ሰጥተህ የምታስጠርዘው አንተም ራሱ ምን ተጠረስክ? አንተ ራሱ ምን ተጠረስክ? ስድስተኛ ጣት እንዳለ ግን ጆከር እዚች ላይ እዚህ ጋር ትርፍ ጣት አለችው፣ ተንጠልጣይ ጣት አለችው። ምን ነው እዚህ ዲፕ ማለት ትንሽ የቀጭን ጣት አለችው እንዲህ የምትንጠለጠል ዝል አስቆርጣት። ልዩ አሻራ ናት። እና ከአሁን በኋላ የአማራ ትግልን ከኛ ጋር ተቀላቀላችሁም ብላችሁ ደግሞ ገና ትጨፍራላችኋል። እኛ ሞተን ህዝባችን ሞቶ ምናምን ትላለ ደግሞ አይደል? የእውነት እንኳን ለህዝባችን ቁም እንኳን ብለው የሆነ ነገር በገባቸው መጠን የሚያደርጉትን እንኳን እንደዚህ እናጋልጣለን። የላካችሁበት ደረሰኝ አለኝ ብላችሁ ማን ነው ካሁን በኋላ ራሱ የእውነት ቤተሰቡ እንኳን እየሞተበት ያለው እንኳን እንዴት ነው አሳልፈ እየሰጣችሁ እንደዚህ እያቀራራችሁ እንደዚህ እያስፈራራችሁ ማን ነው የሚቀላቀለው? አየ አንተ የአማራ ፓራሳይት ነህ፣ ተለጣፊ ብቻ ነህ። you are not ሚዲያ ላይ ፋኖ ነኝ ወይም ደግሞ አማራ ነኝ ማለት ንግድ ፍቃድ ስለሆነ ንግድ ፍቃዳችሁን ብቻ ነው የምታድሱት በተለያየ ጊዜ እንጂ you are not። አንድ የሞጣን ፎቶ የለጠፍክ ጊዜ ትልቁ ጥያቄ 50% አሁን እንደዚህ ጨረሰ። የሚገባው ይገባል። ትክክለኛ ዓላማ ያለው ገብቶታል። የእናንተ አይነት ቆሻሻ ያንተ አይነት ለንግድ ፍቃድ የሚፈልገው እዛ ትግማማላችሁ። ቡቺም የዛሬ ስንት ጊዜ አንዱ ፈጅራ ስትል ነበር የምናውቃት። ዘንድሮስ በአማራነት ብቻ ክሬት ተደርጎ ሳይሰርቅ ተሰርቆ ከእንቅልፉ ተቀስቅሶ ማሬ ተደረገ። እውነት ከእንቅልፉ ተቀስቅሶ በእንቅልፍ ልቡኗ ኤሌክትሪኩንም እንደዚህ ይዞ ይሄድ። እኛ የሱሰኛ ፊት አናውቅማ። አባትም በለጠ ሙስና ነው። አባ ስማቸው ራሱ በለጠ ሙስና። ልጅም ያንን የደገመው እዛ ሴት አባት በለጠ ሙስና ተብሎ ሲጠራ አቤት ሲል ልጅ ምን ይማራል ታዲያ? ምን ይማራል? የኔ አባት ጋሽ ደሱ ተብሎ ነው የሚጠሩት። የቤተ ክርስቲያን ሰው ናቸው። በድህነታቸው 12 ልጆች ያሳደጉ ናቸው።
ጋሽ ደሱ አቤት ለማይሞላ ከርስ ሲሉ ምናምን የበዘበዘ አባት ልጅ ጋሽ ደሱ የሚባሉት ወይም ደግሞ አባዬ ብሎ ነው የሚጠሩት የሰፈር በለጠ ሙስና ተብሎ ሲጠሩ አዲስ አበባ ድረስ ወይዬ ሲል ሌብነትና ሙስኝነትን አባት ወይዬ ብሎ እንደቀጥል ስም ሲቀበል ልጅ ታዲያ ኖርማል ነው የሚመስል። ወንድሜ ማንቸስተር ተምሮ ክለብን እንትን ብሎ አርሴናል ሲተላለፍ ከዛ በኋላ ከባርሴሎና ሜዳ ላይ ተያዘ ከእንቅልፉ ተነስቶ። እርግጥ ነው ደግሞ በቦታው ተገኝቷል ይላሉ። ከእንቅልፉ ከተነሳ በቦታው በእንቅልፍ ልቡ የመሄድ ልምድ አለው። ደግሞ የመንግስት ሰራተኛ መሆን የመስሪያ ቤት ሰራተኛ የሚሰርቀው ሲያጣ አንድ መምህር ቾክ ይዟል እንደ ቤቱ የሚገባው ዳስተር ይዞ ይገባሉ እኮ። በተለይ የመንግስት ሰራተኛ ብላክቦርዱ ነቅለህ ውጣ ይዘህ ሂድ ይላቸዋል እኮ። ምን ያጽፉበታል? ግን አመላደ ቾክ እንኳን እንደዚህ በኪሳቸው ይዘው ይሄዳሉ እኮ። ደሞዙ ትንሽ ነው ስለሚሉ የሚሰርቁት ነገር ትምህርት ቤቱ ራሱ ነቅሎ መሄድ እንኳን ነው የሚከብዳቸው። አይታችኋል? ዝም ብለው ስብሰባ ይሄዱና የሚሄዱት እኮ ምን ሊወራ እንደሆነ ሊሰሙ እኮ አይደል። ደፍተር አላለ ማን መጣ አልመጣ ስማቸውን ሊጽፉ ከዛን አበል ይገባላቸዋል። አበሉን ለመውሰድ ይጽፋሉ። ስብሰባ ነኝ ብሎ ይሄዳል አንዱ። አንተ ስብሰባ ነኝ አላልክም እንዴ ስለው እዛ እንትን የነበርኩ እዚህ ባለፈው ረፍት ሄድኩኝ እኮ ጽፌ መጣው። ምን የጻፍከው? ስሜን ለምን የጻፍከው ምናምን ስለው እንዴ አበል አለው እኮ ምን እንደተወላ አልሰማም ስለው ባክሽ ቢሮ ሲወራ እንሰማለን ነው የሚል እና ያንን ሳይ መንግስት እንኳን ለመንግስት ሰራተኞች ትንሽ ደሞዝ ከፈለን ያልኩት እግዚአብሔር። ብዙዎቹ ስብሰባ የሚሄዱት አበላቸውን ለማጻፍ ብቻ ያ መንግስት ከኪስ የሚሰጣቸው ነው ይመስላቸው። ከዛው ከራሳቸው እየወሰድ እንደሚሰጥ እንኳን አያስብ። አሁን የትም መስሪያ ቤት የሚሰራ ሰው ጋይስ ምግብ እንኳን ሰራተኛ የሚሰርቀው የሚወስደው ነገር ቢያጣ ዘይት አንስቶ እንደዚህ እጁን ተቀብቶ ነው የሚወጣው። እንዲህ ብርቅርቅ ብሎ ነው የሚወጣው። በቃ ዘይቱን እያሸተተ ነው የሚወጣው። በቃ ልምድ ሆኗል እኮ ኖርማል ነው እኮ የሚመስለን። መስረቅ እንኳን አይመስለን። ይሁን ወጥ ያረጋጥኩት ወጥ ሳይኖር ሽንኩርት ሳይኖር የምናባ ወጥ ነው። ይሁንት ያልወጣ ወጥ ከሆነ የሌለህን ዘይት ኬት ታመጣል? አንተዋወቅም። ከመንግስት ሰራተኛ ከዶክተር አብይና ከአዳነች አበቤ በስተቀር ሌሎቹ ዝም ብሎ ወሬኞች ናቸው። አይሆንም፣ ዝም ብላችሁ ናቸው። ይሄ ጢጢት ሲል ትኩረቴን ይስባል። እና ፍየሌ ወይም ደግሞ ዘገየ ገብረ ጻድቅ ባለፈው ሞጣን የለጠፍከው ጊዜ 50% ያንተ ነገር ጥያቄ ላይ ነው። አሁን ይሄ ሌላ 50% 100%። አንተ ፋኖ ብትሆን ኖሮ ለፋኖ ብር ያዋጡትን ሰዎች ደረሰኛችሁ እጃችን ላይ ያለ ለኤምባሲ ያሳልፈን እናስጠርዛቸዋለን ብለህ እነዚህን እንኳን ብታስጠርዝ ሌላ ሰው ማን ነው ካሁን በኋላ አምኖ መረጃው እንደማይወጣ አምኖ ለፋኖም ሆነ ለአማራ ትግል ወይ ለአማራ እንትን ማን ነው የሚረዳው? ማን ይረዳል? ጨርሷል። ጌም ኦቨር ቢንጎ ትላለህ እዚህ ጋር። ለኔ ጨርሻል። ሞጣን ደግሞ በጣም ነው ማስረዳው። እሱም ገብቶታል። ሌላው ግም ለግም አብራዝ ግም ጌም ኦቨር። አሁን ልዩ ምልክት እዚች ጋር ያለችው ትርፏ ጥፍር አለች አለ 6ኛ ጥፍር፣ እሷን አስቆርጣት። እሷ ታስይዛለች።
ትርፏ ጥፍር እዚቻ አንዱ እጅ ላይ ስድስተኛ ጥፍር ምትንጠለጠላለች። እሷን አስቆርጣት። አሁን ቤት ክፈትና ደልቃሉ ከበሮን በትልቅ ጀሪካን አንዱ ፈጅራ እያልክ ስድስተኛዋ ደግሞ በጣም ትመታላለች። ሂድ ምታ ዳይ ወደ ጉሮን ነው። እርግዝናም ከሆነ ሽልም ከሆነ ይታወቃል የተባለው ማንም ሰው ተደብቆ የሚቀር የለም። ዓላማው ማንም መልኩ ምኑ አይቀርም። እሺ አንድ ግልን ጋር ባለፈው ኳስ አይተህ ስትወጣ ነው ጥፍርን በስነ ስርዓት ሰው አይቶ የነገረኝ። ባለፈው ኳስ አይተህ ስትወጣ አልነበር? ሄለን ስድስተኛ ጣት አለው ዛሬ ኳስ አብሮኝ ነበር የተቀመጠው ብሎኝ 3 ወንዶች ነገሩ። እኔ ደግሞ ለሙኒት ንግር ከዚህ የበለጠ አልሄድባችሁ። እኛ ቆጥረን አስረክበናል። እናንተ ሂሳብ ተወራረዱ። ሂሳብ ተወራረዱ። እኛ ማውቀናል፣ ጉድጓድ ምሰናል አለ። እሺ ያ ማንነት ታወቀ። ፋኖ እንዳልሆንክ የፋኖ ተለጣፊ እንደሆንክ አማራን ለመላስ እንደ ፈንገስ እንደ ፓራሳይት ፈንገስ መለጠፊያ እንደሆነ ሁሉ ነገር ወጣ። ሳራ ዳጣን ብር ስታዋጪ ነበረ። እያንዳንዱን ደረሰኝ ሰጥቼ አስጠረዝሻለሁ ማለት ወደፊት የሚያዋጡ ሰዎች ስጋት ውስጥ ፍርሃት ውስጥ እንዲሆኑ እያደረግክ ነው። ገብቷል? ያ ማለት አንተ አይደለህም ማለት ነው። ህልም የለህም ማለት ነው። እኛን ሳይሆን እነዛን እንትናን የለሽም ያቺ ሻርክ ጥርስ እነሱን ሄዳ አታልከውም በኋላ አንተናዌ እያሉ የሚጠሩ ከነሱ ጋር አብራ ተግማ። እኔማ ድሮም ነቅቼባል። የታለ ጽፌ ነበር እኮ ላኩልኝ አልኩኝ እኮ ላኩልኝ ብዬ ነበር እኮ። ያ መቼ ላካችሁት? አላካችሁም እኮ የቀደሙን የላካችሁትን እንኳን አንብቤዋል። ያ ጋይስ የፈለገ ፋኖን ብትደግፍም ባትደግፍም ይሄ ራስ ፍላጎት ነው። አንድ ራሴን እሰዋለሁ ለዚህ ቡድን የሚል ሰው ወይ ለዚህ ተቋም ወይ ለዚህ ስብስብ የሚል ሰው ብር የሚያዋጡ ወይንም ደግሞ በገባቸው መጠን የሚቆሙትን ሰዎች የኛ አባል ነበር ካሳልፈን እንሰጣለን የሚል አላማ አለ፣ አባል አለ። ሳራን አሳልፎ ሲሰጣት ሌላ ሰው ማን ነው የሚያዋጣው? እንደዚህ አይነት ነገር ውስጥ መግባት የሚፈልጋል? ይሄ ነው ታዲያ ወንድ? ይሄ ነው ወንድ? ገብታችኋል? እንኳን በትግል ውስጥ አይደለም ኢንሳይደሮችን እንኳን እኔ አሳልፌ አልሰጥም። ፖለቲካ ያልሆኑት ዝም ብሎ ኢንሳይደሮች እንኳን ፖለቲከኞችን አይደለም። ፖለቲከኛ ደግሞ ከዚህ የበለጠ ልቡ ሰፊ ጽኑ እስከሚጠፋ ድረስ በዝምታ ጸጥ እንዳለ አላማውን ይዞ የሚሞት ግን አላማው የቀሩት የሚቀጥል ነው። እኛ ትግልን እንደዛ ነው የምናውቀው። የሰፈር ወሬ እንኳን ለሚያወሩልኝ እንኳን እንትን አለ መንደርተኛ እና ተለጣፊ ለመቦጥቦጥ አማራ ላይ እንደተለጠፍክ ያኔ ሞጣን የለጠፍክ ጊዜ ዛሬ ደግሞ ሳራ ዳጣ መረጃው አለኝ ስትረጂ የነበረው
ለኤምባሲ ሰጥቼ አስጠርዝሻለሁ ስትላት በቃ አየ በቃ ሳራ ልትጠረስ ትችላለች። ካሁን በኋላ ማንም ሰው የአማራም ትግል ላይ መሆን ለአማራ ወገኖች ለተጎዱት አይረዱም። ምክንያቱም ፋክተሩ የሚያዘው ፋኖ ረዳች ብለት ልትይዙ ትላለ። ማን ነው ደፍራውን የሚረዳው? ካሁን በኋላ አይ ያ በጥባጭ ሞጥማጭ ስትሆን ዛሬ ራስን የምትከላከልበት እንጂ ለዓላማ ምን ተጽዕኖ ሊያደርስ እንደሚችል ቆም ብሎ አይታሰብም። ጌም ኦቨር፣ ጌም ኦቨር። በነገራችን ላይ እስከ ባለፈው ጦርነት ድረስ ፋኖን የረዳችሁ ሰዎች በመንግስት እንደማትጠየቁ ነው የምነግራችሁ። አትጠየቁም። እሺ እንዳትፈሩ። ይሄ የደብረ ጽዮንና የዶክተር አብይ ጦርነት ድረስ ያኔ ሰፖርት ያደረጋችሁ አትጠየቁም። ምክንያቱም እንደ ሀገር በዛ ጉዳይ ላይ በመቆም የመንግስትን ጥሪ ተቀብላችሁ ነው እዛ ጋር የተገኛችሁት። እሺ ያ እንዳትፈሪ ሳራ። እንደዛም ከሆነ ያ ግን እንዴ ሞጣ ይሄን ነገርማ በጣም ሊገባ ይገባል። ገብቶሃል? እርግጠኛ ነኝ። ይሄን ነገር በጣም አብራራው። እሺ ሞጣ፣ እኔ ፖለቲካ ውስጥ በደማው ስለሌለው በጣም አልሄድንበትም፣ ግን ነቅተናል ለማለት ብቻ ነው አሁን እቺ ነገር ይዣት የመጣሁት። ሳራን አስጠርዝሻለሁ ለኤምባሲ ሰጥቼ ማለት ጆከር ከኤምባሲ እሸሻለሁ ህይወቴን ሊያጠፉ ይፈልጋሉ ብሎ እናንተ ጋር መልክ ይሰራል እንጂ ከኤምባሲ ጋር ግንኙነት አለው ማለት ነው። አንድ ሁለት በአማራና በፋኖ ላይ ተለጥፎ ምግቡን እያዘጋጀ ነው ማለት ነው። ፈንገስ ነው ማለት ነው። የሱ ዓላማ ሚዲያ ላይ አማራ እንዲህ ነው እንዴ ተብሎ ሰው እንዲታዘብና እንዲጠላ የማድረግ ሚና ተሰጥቶት የሚንቀሳቀስ ሰው ነው ማለት ነው። ይሄ ካልገባ ለምን እንደ ድንጋይ ወንዝ ውስጥ አትገቡም? ግስ ውሃም አይገባችሁ እዛ ውስጥ መሆናችሁ ገብቶቻ ያ ይቅርታ መልሽ። የአንቺ ትልልቅ ሚስጥር አለ። ከዱባይ በ24 ሰዓት አስወጥቶ ኤምባሲ ተከታትሎ በ24 ሰዓት አስወጥቶ አንቺ ኢትዮጵያ የሚጥል ትልቅ መረጃ አለ። ቆይ ይደገም ባዲስ ሳራ፣ አንቺ ለፋኖ አረዳሽ? በይቅርታ መልሽ። የአንቺ ትልልቅ ሚስጥር አለ። ከዱባይ አያችሁ፣ አንቺ ለፋኖ አልረዳሽም ወይ? ትልልቅ ሚስጥር አለ። ከዱባይ የሚያስጠርስ እያንዳንዱ ደረሰኝ እጄ ላይ አለ። ለኤምባሲ ሰጥቼ አስጠርዝሻለሁ ነው የሚላት። እሺ እንግዲህ ጎረቤት ሲታማ ለራስ ስትል ስማ ነው ነገር። እንግዲህ ለፋኖም ሆነ ለአማራ ለተፈናቀሉ ወገኖቻችን ስትረዱ ደረሰኝ የሆነ ሰው ጋር ምስክር ይኖራል። ያንን ምስክርነት ለጥቃት ሊጠቀም እንደሚችል ስለሚያውቅ መርዳት የፈለገ ሰው እንኳን ሳይረዳ እንዲፈራ ስጋት ማህበረሰቡ ላይ ሆነ ስሜቱ የተሰማቸው ሰዎችን ላይ ስጋት እያሳደረ ነው። ያ ማለት ዓላማውንም የትግሉንም የህዝቡ መፈናቀል ላይ ውሃ እየቸለተ እያላገጠ ለግል ፍላጎቱ እየተጠቀመበት ነው ማለት ነው። እንደ ቀብድ እየያዘ ነው። ልክ የልጁን እናት ስትለያየው የሱም ማንነት እንዳትናገር የራቁት ቪዲዮ ይዞ እያሰቃያት እንዳለ ማለት ነው። ሳራስ ችግር የለው። ሌላ ሰው ካሁን በኋላ ማን ያዋጣል? ማዋጣታቸውን እንደ ወንጀል እንደ ቀብድ እንደ ቪዲዮ ተይዞባቸው እንደዚህ ሊያስፈራሯቸው ከሆነ ማለት ነው። የእውነት ፋኖ ቢሆን የእውነት የአማራ መቁሰል፣ መድማት፣ መንገላታት፣ መፈናቀል ቢያመው ኖሮ እሱ ራሱን ለመጣበት ነገር ራሱ ይሰዋል እንጂ እንዴት
ይሄን ማህበረሰብ ያጋፍጣል። እኔን ከነካችሁን ያጋፍጣችኋለሁ። ያ ማለት ብዙ ሰው ብር ማዋጣት ይፈራል ማለት ነው። ይፈራል። እዛ ሴት የዛ የዓላማ የትግል አባል ሳትሆን ስትቀር ብቻ ነው እንደዚህ አይነት እኔ ካልኖርኩኝ ካልበላው ጭሬ ልበትነው በሬ አህያ እኔ ከሞትኩ ሰርዶ አይብቀል አይነት እንትን ማለት ነው። ጉራ ሲጨለው ይላል ጆሮ ከፍተ ስማ፣ አለበለዚያ ቂጥን ክፈት። ምን አገባን እኛ ግን መግባት አይደለም እንኳን እንደዚህ አይነት ዓለም አብስትራክት ስዕል እናነባለን፣ ሲኒ እናነባለን። እጣ ፈንታን ከሲኒ ላይ እንደዚህ አይተን ራጂ እናነብላለን። አባ ያ ሞጣ እቺን ቪዲዮ ለቤተሰቦች ንገራቸው። ቤተሰብ ስል ለአንተ ለቲክቶክ ፎሎዎች አስረዳቸው። አንተ ፖለቲካ ውስጥ አሁን ስላለ እኔ እዛው ስለሌለው በእንደዚህ በጣም ረግጬ እየተናገርኩ ስላልሆነ እንትን ላይሆን ይችላል እና ፍየሌ ወይም ደግሞ ዘገየ ገብረ ጻድቅ የፓራሳይት ወይም ደግሞ የፈንገስነት ጊዜ አልበቃም። ሌላ ዛፍ ለምን አትፈልግም? ሌላ የበሰበሰ ድንጋይ ላይ ለምን ተለጠፈ ምግብን አታዘጋጅ? እሺ ያ እቺን ቪዲዮ በጣም ብዙ ሳልተነትኑት ይገባል። እሺ ሞጣ አንድ ይሄ ፖይንት ነው። ሁለት የመጀመሪያ ጊዜ አንተን ፎቶ የፖስተ ጊዜ መሳቂያ ማሳለቂያ ማድረግ ቢያንስ 1% እንኳን የራስን አስተዋጽኦ ላይ ውሃ መድፋት። ያ ማለት ደግሞ በገባ መጠን ህዝብን እያገለገልክ ያለው ያ ላይ ውሃ ተደፍቷል። አሁን ደግሞ ሁለተኛ ብር የሚያዋጡትን ሰዎች መረጃው አለን አጋልጠን እናስጠርዛቸዋለን። ማን ነው ካሁን በኋላ የሚያዋጣው? ማን ነው? እንኳን ለፋኖ ለጦርነት ለምናምን አይደለም ለተፈናቀሉ ወገን እንኳን ደፍሮውን የሚያዋጣ የለም ወይ በአካል ሄዶ እህል ካልሰጠ በስተቀር። አያችሁ እንደዚህ ናቸው ሚዲያ ላይ ያሉት። ለዛ ነው ባለፈው አማራ ጥንባንሳ መሰላችሁ ወይ ያልኩት። ለዛ ነው ለምን የማንም ሌባ ሲሰርቅ ብቻውን ተደብቆ ሲያዝ ግን እንደ ህዝብ እንደዚህ ህዝብ ነው ስለሆንኩ ብሎ የደም ምርመራውን ይዞ ውጤት ይዞልኝ ይመጣል። እሺ ለማንኛውም እውነት ትቀጥናለች እንጂ አትበጠስም። ሁለተኛ እንኳን አልተጻፈም ሹክሹክታ በውስጥ ፊት ለፊት ላይ ለራስሽ እንትስ ግን ምንም እንኳን አልጻፍሽም። የጻፍኩትን ይሁን ሳራ አንቺ ለፋኖ አረዳሽ ይቅርታ መልሽ። የአንቺ ትልልቅ ሚስጥር ከዱባይ በ24 ሰዓት አስወጥቶ ኤምባሲ ተከታትሎ በ24 ሰዓት አስወጥቶ አንቺ ኢትዮጵያ የሚጥል ትልቅ መረጃ አለኝ ሳራ። የአንቺ ትልልቅ መረጃዎች አለኝ። እሺ ይሄ ትግል መደመር ነው መቀነስ ነው? የኔ ጥያቄ መደመር ነው መቀነስ ነው? ጋይስ መደመር ነው መቀነስ? ከሆነ ሰው ጋር ስትጣሉ የምትቀናነሱት ነገርስ ጋይስ ምንድነው መጨረሻ? ያቺም ትመጣለች ጂን ትጠጣና እኔ ለእንትን አልረዳውም ወይኔ ምናምን በቃ ብርሽን እንመልስ ሌላ ያም ሲጣላ መጥቶ መገፋፈጥ፣ አንዳንዱ ማጋፈጥ። ሰው በግል ሲጣላ በግል ይጣላል እንጂ እንዴት ዓላማን ያጋፍጣል? እንዴት ትግልን ያጋፍጣል? አንተን ኤምባሲ አምኖ ሳራ ላይ እርምጃ የሚወስደው ምን ያለ ኮንታክት ቢኖር ነው ከኤምባሲ ጋር?
ገብቷል እና የምን እንትን የቀመሰ እንደምን ያስለፈልፈዋል የተባለው ብዙ ሐሳብ ለመስጠት ገደብም ቁጠባም ታይም አታውሪም እንደተባለ ሰው ትንሿን እቺን ብቻ ነው ማለት የምችለው። ትንሿን እቺን ብቻ ነው ማለት የምችለው። ዱባይ ላይ ግን እንደዚህ አውርቶ ብቻ ያው ነገር እንደማያልቅ ነው ምነግራችሁ። የሆነ ነገር ብቻ እንዲተወርቶ ብቻ እንደዚህ በቀላሉ እንትን የሚል አይደል። ያ ለማንኛውም እኛ እንትኑን ሰጠናቸው። አንድ ሲምቦል ከማለ ወስደን ፎርሙላውን ሰጠናቸው። ሲምቦሉን እንግዲህ ኬት እንደሚመጡትና ከዛ በኋላ መጨረሻው ምን እንደሚሆን እናየዋለን። ሲገጣጥም የለም እንዴት እንደሚሆን እናየዋለን። አንቺ እብድ ጤነኛ ብሆን ነበር የሚገርመኝ። የእውነት እንዴት ነው እኔ ጤነኛ ሆነው በዚህ ሰዓት? ሐራም አለክ እንደዚህ አይነት ጉድ እየሰማን እንዲህ አይነት ጉድ እየሰማን ኧረ ስንት ነገር አለ የምናሰማው። ግን አይጧ ትለፍ፣ በጣም አይጧ ትለፍ። የእውነት ብዙ አይጦች ይለፍ። የእውነት አይጥ ትለፍ። አይጥ አለም ዝሆኑ ለናሳልፋለን ጋይስ። የምን አይጥ እንዴ? ዝሆን ራሱ አይዞሽ ቀስ በይ ምናምን እያለን እስቲ በውስጥ የላኩላችሁን ይሁት ኢንሳይደሮች የታሰረው ድሬ ዋና ማረሚያ ቤት ነው። የተያዘው እጅ ከፍንጅ ነው። የሰረቀው ደግሞ አንድ ነገር ምርጫ ሊሆን ሌሊት እንደ ነገ ምርጫ ሊሆን ሌሊት ላይ ፖሊሶች ሮድ ሲዞሩ እሱን ያገኙታል። ከዛ በእጅ ያለውን ምንድነው ሲሉት ጫት ነው አለ። ከፍተው ሲያዩት ኬብሉ ነው። ከተያዘም በኋላ መጀመሪያ ላይ በ2000 ዋስ ነበር ሊለቀቅ የነበረው። ከዛ ሄለን ህሊና ተብዬዋ አልከፍልም እዛው ይታረም ስትል እሱም አልከፍልም እዛው ህሊና የምትባለው እዛው ይታረም አልከፍልም ስትል እሱም ሲያወጣ ሲቀር እነሱም እዛው በዛው ክሱን አጠናክረው ለ5 ይር አስፈረዱበት። አሁን አብረዋት የምትሮጡት ለሱ ሲል እየተሯሯጡለት ነው። እሱም ቢረዳም ለነሱ ትደውላለች። ሰሞኑን ግን አንቺ ስራ ሰርተሽ ከፍለሽ እናሳስርሻት። ሰሞኑን ግን አንቺ ስራ ሰርተሽ ለፖሊስ ብር ከፍለሽ እንዳሳሰርሻት ነው። እንዳሳሰረች ስታወራ ሰምተው በጣም ተናደዱ። ምክንያቱም ፈርስት ልጁ እጅ ከፈንጅ በህግ አካላቶች ነው የተያዘው። ሰከንድ እንዴት ለፖሊስ ብር ከፍላ ትላለች? የድሬ ፖሊስ ስም ነው ያጠፋችው እና ነገሩን የባሰ እያከረረችው ስለሆነ ከዚህ በኋላ እንዴት አይነት ወሬ በነሰማ ከዚህ ውስጥ እጃችንን እናነሳለን ብለዋት ይቅርታ አልልም አለቻቸው። ደግሞ እኮ የሆነ ፋብሪካ ማናጀር ነበር፣ በሱስ ነው እንዲህ የሆነው። በሱም በጣም ይናደድ ነበር። ትንሽ እንኳን ልትረዳው አልቻለችም። እልህ ውስጥ ገብታ ልጁ አያችሁ
በዋስ የዋስ ብሩን እንኳን ክፈይ ስትባል እምቢ ብላ ልክ እኔ ሚዲያ ላይ ሳወራው ግን ሄለን አሳሰረችው ብላ ልክ አዲስ እንደሰማች ብጤ ነው። በአማርኛ አለም በላቲን አማርኛ ነው የጻፈችው። ለዛ ነው እሺ አማርኛ ጽሁፍ ሳይሆን የተጻፈው የለም በኤቢሲዲ አማርኛ ስለሆነ ነው እንደዚህ ማነበው። ያዚሁ ላይ ነው የመጣልኝ አሁን የመጣልኝ። እሺ እኔ ሳወራው እንዴት እዚሁ ነው የሰማሁት። ከ3 ቀን በፊት ነው 4 ቀን በፊት ነው እኮ እንትን ራሱ የፖስተው እኮ ፌስቡክ ላይ ራሱ የተፖስተው ኦሬዲ ተፈርዶ ምናምን 5 ዓመት ምናምን ነገር የተደረገ ምናምን። ለምን የምርጫው ዕለት ማታ ነበረ ለካ ይዞ ሲል ጫት ነው ብሎ ነው። ከዛ ሄለን አስተቆራታለሁ ስትል ራሷ ገባች። ልጁ ላይ ነገር አከረረችበት ባይዘወይ ላይ እግዚአብሔር ልጁ ላይ በጣም ለምን ይሄ ነገር ተደጋገማ። ባለፈው መሰከረች ጊዜ የቤተሰቦቿን ሙሉ ስሞች እያንዳንዱ ወንድምና አባት ጠርታ ሂዱ አማራ ናቸው ግደሏቸው፣ እስከዛሬ ደብቄ ኖርኩት እነሱ እንዳይሞቱ ነበር፣ አሁን አማራነታቸው ታወቁ ይገደላሉ ብላ እንደዛ ጂን ጠጥታ ሳክራ ስትናገር ነበር። ያኔም 1 ነጥብ ይዘውባት ነበር። ያኔም እንዴ አማራ መሆናቸውን አናውቅም እኛ አማራ አይደለንም ብለው ብዙ ሰው መጥቶ ተናግሯት ነበር። እንዴት እንደዚህ ድሬዳዋ እንደዚህ እንድትሳል ታደርጋለች ተብላ ነበር። አሁንም ያንን ደገመች። ይሄው ልጁ ላይ ነው ነገር ያከረረችው። ባይዘወይ ያ ልጁ ላይ ነው ነገር ያከረረችው። ያ ምንም ማድረግ አልችልም። ይሁን የላኩትን ስሙትና እንትን በሉሽ። ያ የላኩትን ስሙት። በአዲስ እናንብበው እንዴ? ለምን እኔ ራሱ አሁን ቴክስቱን ያየሁት። ለዛ ደግሞ የአማርኛ ፊደል ሳይሆን እንግሊዘኛም በአማርኛ የተጻፈ ነው። የታሰረው ድሬ ዋናው ማረሚያ ቤት ነው። የተያዘው እጅ ከፍንጅ ነው። የሰረቀው ደግሞ እንደ ነገ ምርጫ ሊሆን ሌሊት ላይ ፖሊሶች ሮድ ሲዞሩ እሱን ያገኙታል። ከዛ በእጅ ያለው ምንድነው ሲሉት ጫት ነው አለ። ከፍተው ሲያዩት ኬብሉ ነው። ከተያዘም በኋላ መጀመሪያ ላይ በ2000 ዋስ ነበር ሊለቀቅ የነበረው። ከዛ ህሊና ተብየዋ አልከፍልም እዛው ይታረም ስትል እሱም ሳይወጣ ሲቀር እነሱ እዛው በዛው ክሱን አጠናክረው ለ5 ይር አስፈረዱበት። አሁን አብረዋት የተማሩት ለሱ ሲሉ የተሯሯጡለትን ነው። ከሱ ጋር የተማሩት መሰለኝ ከሱ ጋር የተማሩት እየተሯሯጡለት ነው። እሱንም ቢፈረድም ለነሱ ትደውላለች። ሰሞኑን ግን አንቺ ሴራ ሰርተሽ ለፖሊስ ብር ከፍለሽ እንዳሳሰርሽ ለማለት መሰለኝ ስታወራ ሰምተው በጣም ተናደዱ። ምክንያቱም ፈረስት ልጁ እጅ ከፈንጅ በህግ አካላቶች ነው የተያዘው። ሰከንድ እንዴት ለፖሊስ ብር ከፍላ ትላለች? የድሬ ፖሊስ ስም ነው ያጠፋችው እና ነገሩን የባሰ አከረረችው። ስለሆነ ከዚህ በኋላ እንዲህ አይነት ወሬ ብንሰማ ከዚህ ውስጥ እጃችንን እናነሳለን ብለዋት ይቅርታ አልልም አለቻቸው። ኦኬ ላይቭ ላይ ይቅርታ አልልም ማለች። እነዚህ አሁን እየተሯሯጡ ያሉት የለም እንደዚህ ነገር ከሰማን እጃችንን እናነሳለን ሲሏት እና ላይቭ ላይ ሂጂና ፖሊሶቹን ይቅርታ ቢስሏት አልልም ማለች። ደግሞ እኮ የሆነ ፋብሪካ ማናጀር ነበር፣ በሱስ ነው እንዲህ የሆነው። በሷም በጣም ይናደድ ነበር። ትንሽ እንኳን ልትረዳው አልቻለችም። እልህ ውስጥ ገባ ልጁ አለ። ኦኬ
ሄሉ ልጁ በጣም መልካም ልጅ ነበረ። አሁንም ለሷ ብለው ሳይሆን ለሱ አዝነው አብረውት የተማሩት ጓደኞቹ የገባኝ ጠይቀው ጠበቃ ቀጥረው ሊሞገቱለት ነው እነሱ። ኦኬ ያ ለማንኛውም እዛ ሴት ዜናን ያነበብን ድሮ የሚናደድባት ነበር። እኔ ድሮ እንደሚናደድ አልነገርኳችሁ? እሱ ሳይሆን ሁለቱም ይናደዳል። አንበሳሰጥ እኛ እዚህ የምንቀመው የለን እሷ እንደዛ ይላሉ። ከዛን የኔ ጓደኛ አለ ለእነሱም ጓደኛቸው እና ኖ ቲክቶክ ላይ እንኮ አንዱ ጌም ሲኖረው እንዳልሸነፍ ስጪኝ ብሎ ራሱ ሰጥቶ ነው ብሎ ያረጋጋቸው ነበር። ራሱ ያረጋጋቸው ነበር። ሄለንን እጎዳለሁ ወይም ደግሞ ይሄንን ህዝብ እኔ ከጎኔ ያረጋለሁ እሷ ላይ አስነሳለሁ ተብሎ ልጁን በሌላ አይን ደግሞ ሌላ ተልኮ ምናምን በሚል እንዲታይ ያረገችበት ገባች። እንደገና የምርጫ ቀን ሲሆን ደግሞ ሌላ ተልኮ ይመስላል። አይሆን የለም ምርጫ ለማሰናከል ምናምን እንደዛ ወደዛ ነገር ይሄዳል። ታውቃላችሁ አይደል? ደግሞ የልማት ሽቦ ሲሆን ያ የሆነች እኔን ይቅርታ ትበልና ወጣ እኔ ተባበራታለሁ። ስሜን በማቆሸሿ ወጣ ይቅርታ ጠይቅ። ለሱ ታሰርለታለሁ አለች ወይም ሀገር ቤት ሂድ። አንድ ሰው ጥፋት ሲያጠፋ ይቅርታ እንደሚባል መጠየቅ እንዳለበት ጅንኑ አስተምሮኝ የለ እኔ ያለ በደል ያለ የተጠየቅኩት ይቅርታ ልባል። ከዛ ቢያንስ እነዛ ናሪ አለበለዚያ ጉድጓድን አርቃት ቆፍር። አንድ ጊዜ አለም ተደጋጋሚ ኤሌክትሪክ ስለተወሰደ ብቻ ሰው 5 ዓመት አይፈረድም። ባለፈው እኔ ያለቀስኩት እንባ ለሷ የዘላለም ቀለበው አይደል? ያንን ቀለብ ታመላልስለት እስር ቤት። የ10 አንበሳው ዋጋ ለጠበቃ አቆሚለት። የኔ እንባ ሞልቶ አካውንት ውስጥ ተትረፍርፎ የለ ዱይት የዘላለም እርካታ ሰጥቶ የለ ፉልና ሃሩን ዳቦላክለት። በለጠ ሙስና ሰምቷል ግን ከአዲስ አበባ መጣ። ከአዲስ አበባ ወርታች መጣ። ቢመጣም ቤት አይገባ ደግሞ ያ ይሄ ነገሮች ካልቀረ ቢያንስ ነግጅበት፣ ለምኝበት፣ ልምን አርጊበት፣ ጎፈንድ ሰብስቢ። በጣም ብዙ ትልልቅ ሀብታም ሰዎች ታውቂበት የለ እኔ ይሄዳለው ሄይ እኔ ይሄዳለው መቼ ቀራለው ምን ቀረኝ ብዬ እቀመጣለው። አዋዋ ሲነገረኝ ድርጊቷ የሷ ጭካኔ ወላዋይነቷ ያው ተኩላት ቤቷን እናናናኒ ድርጊቷ ያለው ዘፋኝ ኬን ነው። ዘፈን ቋፊ ላይ እንደሚመጣ ቆይ እዛል
ሲነገረኝ ድርጊቷ የእሷ ጭካኔ ወላዋይነቷ ያው ተኩላት ቤቷ እሷ መኔና እኔ ወደዛ እስቲ